ያን ያለን ከረንት ያለው ፕሮሲጀር ዋርፌር ደግሞ እንዳናጣ በአንደኛው አገራችን አይቲ ላይ ቤዝ እናደርጋለን፣ ሌላኛው አገራችን ደግሞ ፊፍት ጄኔሬሽን ቢኮዝ ትራንዚሽን በሚካሄድበት ጊዜ እንዳሁን ተከታይ ሳይሆን ሜን አክተር የመሆን ህልም ስላለ የንግግር ከ17 ዓመት በፊት የተነገረ ነው። ንግግሩ ከ17 ዓመት በፊት ዓለም ወዴት ልትጓዝ ትችላለች የሚለውን በግልጽ ያሳየ ነው። ይህ ትናንት ላይ ቆሞ ነባራዊ እውነትን በጥልቀት በመመርመር የፕላኔታችን የጦር አውድማ ቦታን የወሰነ የመለዮ ለባሾችን ዕጣ ፈንታ የገለጸ የጦር መሳሪያ አይነቶችን የተመለከተ የጠራ እይታ ያልተዛነፈ የዘመን ሚዛን ልኬት ነው። የንግግር በአግባቡ ማየት ማስላት ስለ ነገ የመዘጋጀት የእይታ ጥንካሬ የሥራ ትጋትና የራይ ጉልበት የተገናኙበት ነጥብ ነው። ይህ ትናንትናዎች ላይ ቆሞ ዛሬ መበለት ያስቻለ ከነባራዊ እውነት ባሻገር ያለው ነገ የተመለከተ የእይታ ስፋትና የራእይ አድማስ ፍኖተ ካርታ ነው። ጊዜ የራእይ ትልቁ ፈተናም ምስክርም ነው። አንድ መሪ የዛሬን ተግዳሮት ብቻ ሳይሆን የነገን የኃይል ሚዛን አስቀድሞ ሲያይና ሲተነብይ ታሪክ በሕያውነት ይዘክረዋል። ጠቅላይ ሚኒስትር አብይ አህመድ ከ17 ዓመት በፊት በምናባቸው የሳሉትና ዛሬ ላይ የኢትዮጵያ ሉዓላዊነትና የደህንነት ምሰሶ ሆኖ ያቆመው የድሮኖች ዘመናዊ የመከላከያና ዳታ ተግባራዊነት ራእይ የዚህ አርቆ አሳቢነት የጠራ እይታና የራእይ ጉልበት ያው ማሳያ ሆኗል። ጠቅላይ ሚኒስትር አብይ አህመድ ያኔ ስለ አራተኛው ትውልድ የጦር ቴክኖሎጂ ሲናገሩ ወቅቱ ዓለም ገና በባህላዊ የጦር ስልትና በመደበኛ ጂኦፖለቲካዊ አሰላለፍ ታጥሮ የነበረበት ነው። ወቅቱ በመካከለኛው ምስራቅና በምዕራቡ ዓለም መካከል ያለው ግብግብ የሚያየለበት ነበር። ያኔ የወታደር ቁጥር ብዛት፣ የታጠቁት ጠመንጃ፣ መልክዓ ምድር ስለማይበግራቸው ታንኮች የሚወራበት ዘመን ነበር። የወቅቱ ፍልስፍና በብዙ የሰው ልጅ መስዋዕትነት የጦር ውጤትን እንዴት መወሰን ይችላል የሚል የጦር አለቆችና የወታደራዊ ምሁራን ትንታኔ አየሩን የሞላበት ነው። ነገር ግን ከወቅታዊ ግርግር ባሻገር ስለ ነገ የጦር አውድ ተንትኖ የጠራ ፍኖተ ካርታ አዘጋጅቶ ወደ ትግበራ መግባት የእይታ አድማስ ስፋት ብቻ ሳይሆን የራእይ ጉልበትን ያሳያል። የነገው የዓለም ኃያልነት የሚወሰነው በመረጃ ዳታና በቴክኖሎጂ ልዕልና መሆኑን መረዳት ጥልቅ አስተውሎትን ብቻ ሳይሆን ለህልም ፍጻሜ ቀን ተሌት መትጋትን ይጠይቅ ነበር። በጠቅላይ ሚኒስትር አብይ አህመድ ከ17 ዓመት በፊት በመረጃ መረብ ደህንነትና በሳይበር አቅም ግንባታ ላይ የተጣለው የመሰረት ድንጋይ ዛሬ ለምናየው ዘመናዊ የኃይል አወቃቀር የማዕዘን ራስ ነው። ያኔ እንደ ሩቅ ሕልም ይቆጠር የነበረው ሐሳብ ትናንት ከነገም በማገናኘት የኢትዮጵያን የዲጂታልና የደህንነት መሰረትን አቅንቷል። ትናንት በኢትዮጵያ አውድ ውስጥ ስለ አራተኛውና አምስተኛው ትውልድ የጦር አቅም ለማውራት የሚሆን እርሾ አልነበረም። በመሳሪያ ብዛትና በህዝብ ማዕበል የጦርነት ውጤትን እንቀለብሳለን የሚል ለሰው ልጅ ሞት ግድ የማይሰጠው የጦር ፍልስፍና ውስጥ የነገው ዓለም የወታደሮች መስዋዕትነትን በእጅጉ ቀንሶ የጠላትን ንብረትና የማድረግ አቅም የሚሰብር የጦር ስትራቴጂን እውን ለማድረግ ማሰብ ለርዕይ እውናዊነት የተከፈለን ዋጋ ያሳያል። ዛሬ የዚህ ህልም ጉልበት የሚለካው በሐሳቡ ልዕልና ብቻ ሳይሆን ፈተናዎችን ተሻግሮ ወደ ተግባር በተቀየረበት ጽናት ነው። በዓለም አቀፍ ፖለቲካ መድረክ ላይ አንድ አገር ህልውናዋን የምታስጠብቀው በራስ አቅም መቆም ስትችል ብቻ ነው። ጠቅላይ ሚኒስትሩ ይህንን አስቀድመው በመገንዘብ ኢትዮጵያ በቴክኖሎጂ የታገዘ የኃይል ልዕልና እንድትጎናጸፍ ያደረጉት ጥረት የረዥም ጊዜ የስትራቴጂክ አስተሳሰብ ውጤት ሆኗል። የህልሙ ጥንካሬ ያለው ሐሳብን በወረቀት ላይ ከማስቀመጥ አልፎ ተቋማዊ አቅም ወደ መፍጠር በመሸጋገሩ ላይ ነው። የዛሬው የኢትዮጵያ የድሮን አቅም ግንባታ የመከላከያ ስርዓትና የዳታ ስርዓት ዝርጋታ ወይም ፈረንጆቹ ስሪዲ ያሉ የሚጠሩት ድሮንስ ዲፌንስ ኤንድ ዳታ አቅም የትናንት የሌሊት ህልም ሳይሆን 17 ዓመታት ሙሉ በንቃትና በጽናት የተሰራበት በጊዜ ተፈትኖ የጸና ታላቅ አገራዊ ርዕይ ነው። ይህን ርዕይ ኢትዮጵያ ከባህላዊ አስተሳሰብ አውጥቶ በ21ኛው ክፍለ ዘመን ዓለም አቀፍ የቴክኖሎጂና የኃይል ፉክክር ውስጥ በጠንካራ መሰረት ላይ እንድትቆም አድርጓታል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው።
መልህቃችን ጠቅላይ ሚኒስትር አብይ አህመድ ከዛሬ 17 ዓመት በፊት ስለ ኢትዮጵያ ከዘመን የተዋደደ የኃይል ግንባታ መሰረትም ዛሬ ኢትዮጵያን በቀጠናው እጅግ ተፈሪ ስላደረጋት የመከላከያ ኃይል ግንባታ ሞዴልና አልፎም ብሔራዊ ጥቅምና የኃይል ሚዛን የበላይነት ሁሉን ነገር በሚወስኑበት ዘመን ኢትዮጵያ እንዴት የኃይል ሚዛን ጨዋታው ወሳኝ ሀገር ሆነች የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። ያን ያለን ከረንት ያለውን ፎርስ ጄኔሬሽን ዋርፌር ደግሞ እንዳናጣ በአንደኛው ሀገራችን አይቲ ላይ ቤዝ እናደርጋለን፣ ሌላኛው ሀገራችን ደግሞ ፊፍት ጄኔሬሽን ነው። ቢኮዝ ትራንዚሽን በሚካሄድበት ጊዜ እንዳሁን ተከታይ ሳይሆን ሜይን አክተር የመሆን ህልም ስላለ የቨርቹዋል ዲፌንስ አቅም መጎልበት አለበት ከሚል እሳቤ የፊዚካል ዲፌንስ የምንጠበቀው ሆኖ በቨርቹዋል ዲፌንስ ይዛፈረዋል። በዚህ ይዛፈረ ዋነኛ ቨርቹዋል የሚደረግ ጥቃት መከላከል። ሰርድ ጄኔሬሽን ዋርፌር በአይቲ እየተተካ ሲመጣ ፎርስ ጄኔሬሽን ዋርፌር ተወለደ። ፎርስ ጄኔሬሽን ዋርፌር እነዚህ ከዚህ ቀደም መመኪያ የነበሩ የጦር መሳሪያዎች በአይቲ ሳይደገፉ ብቻቸውን ቁዝ እንዲያደርጉ ድንጋይ እንዲያደርጉ ብዙ ጊዜ የባህረ ሰላጤ ጦርነት እንደ ኤግዛምፕል ይነሳል። በዚህ ውጊያ የኢራቅ አጠቃላይ አንታይክራፍት የሆኑ ሚሳይሎች፣ የጦር መሳሪያዎች የአሜሪካን ኤርክራፍት መከላከል ያልቻሉት በአይቲ አማካኝነት ተሽመጥለው ሽባስበሉ። ስለዚህ አዘኢድ ትልቅ የጦር መሳሪያ መታጠቅ ወይ ማምረት ሳይሆን አይቲ ላይ ኬፐብል መሆን በጦርነት አሸናፊ የሚያረጋግጥበት ዘመን ስለነበረ ፎርስ ጄኔሬሽን ዋርፌር ወይም አይቲ ማባሻ ዋርፌር ተብሎ ይወሰዳል። ከዛሬ 17 ዓመት በፊት ጠቅላይ ሚኒስትር አብይ ወደፊት የጦርነት መልክ ይቀየራል ብለው ነበር። ጠመንጃ ቃታ ላይ ከሚያርፉ ጣቶች ይልቅ የኮምፒውተር መተየቢያ ኪቦርድ ላይ የምትሰነዘር ጣት ጉዳቷ ከፍተኛ ነው አሉ። ሀገራት ቴክኖሎጂን ካልተንተራሱ በነገው ዓለም የኃይል ግብግብ ውስጥ ቦታ የላቸውም ሲሉ አስጠነቀቁ። እናም ያን የተናገሩት እውነት ዓለም እየኖረችው ነው። በዓለም አቀፍ የኃይል ፉክክር ሪል ፖለቲክ ውስጥ የአንድ ሀገር ህልውናና ሉዓላዊነት የሚረጋገጠው የትላንት ታሪክ ወረትን በማድረግ የነገውን የጦርነትና የደህንነት ስነ ምህዳርን አስቀድሞ በመረዳት ነው። ጠቅላይ ሚኒስትር አብይ ከዛሬ 17 ዓመት በፊት የዛሬን የዓለም የኃይል ግንባታ በጥልቀት ተረድተውታል። ይህ ዘመንን የመበለት አቅም ኢትዮጵያ የዓለም እጅግ አስፈላጊም እጅግም የጸጥታ ስጋት በሆነበት ቀጠና ላይ ለአጋርነት የምትፈለግ ብርቱ ሀገር አድርጓታል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መከላከያ ሰራዊት ከነባሩና ባህላዊ ከሆነው አደረጃጀት በማላቀቅ ወደ ዘመናዊ የስሪዲ ማለትም የድሮን የመከላከያና ዳታ ድሮንስ ዲፌንስ ኤንድ ዳታ ቴክኖሎጂ ያሸጋገሩበት ጥበብ የጠለቀ የስትራቴጂክ አስተሳሰብና የራዕይ ጉልበት ማሳያ ሆኗል። ባህላዊ የጦር ግንባታ በዋናነት የሚያተኩረው በመሬት ላይ በሚደረግ የፊት ለፊት ግብግብና በቁጥር ብልጫ ላይ ነበር። ጠቅላይ ሚኒስትሩ ይህንን የቆየ አሰራር በመስበር የ21ኛው ክፍለ ዘመን ጂኦፖለቲካዊና ቀጠናዊ ፈተናዎች የሚመከቱበት በቴክኖሎጂ በቅልጥፍናና በርቀት በሚደረግ የኃይል ማሳየት መሆኑን በሚገባ ተገንዝበውታል። የዚህ ራዕይ ጉልበት ያለው አዳዲስ ቴክኖሎጂዎችን በመግዛት ላይ ብቻ ሳይሆን ቴክኖሎጂውን የሚሸከም የሚያስተዳድርና እንደ አገር በቀል አቅም አድርጎ የሚጠቀም ዘመናዊ ወታደራዊ አስተሳሰብ ሚሊተሪ ዶክትሪን በመቅረጽም ጭምር ነው። ዛሬ መከላከያው የአብዮታዊ ዴሞክራሲ ስርዓት ጠባቂ ነው ከሚል ትርክት ተላቋል። መከላከያው የአንድ ስርዓት አስጠባቂ ነው ከሚለው ትርክትን ጥሎ ወደ ተፈጥሯዊ ቁመናው ተመልሷል። የመከላከያ ሰራዊቱ የአብዮታዊ ዲሞክራሲ የመጨረሻ ምሽግ ነው ከሚለው ትርክትም ተላቆ ዛሬ የሀገር መከታ የቀጠናው አለኝታ መሆን ችሏል። መከላከያው ከፓርቲ ጠባቂነት ወደ ሀገር ዘብነት የተሻገረው በውሳኔ ነው። ይህ የለውጥ ጥበብ ኢትዮጵያ በቀጠናው ያላትን የኃይል ሚዛን በአስተማማኝ ሁኔታ እንድትጠብቅ አድርጓታል። በጠቅላይ ሚኒስትር አብይ አህመድ
አህመድ ከዛሬ 17 ዓመት በፊት ትናንትን ገምግሞ ዛሬን አይቶና ነገን ተንብዮ በአርቆ አሳቢነት የተመራው ይህ የስሪዲ ራዕይ ኢትዮጵያን ከተከላካይነት ወደ አስጠንቃቂነት ዲተረንስ፣ ከባህላዊ የጦር አውድማ ወደ ቴክኖሎጂያዊ የኃይል ልዕልና አሻግሯታል። ዛሬ የኢትዮጵያ መከላከያ ኃይል የሀገርን ሉዓላዊነት የሚያስከብረው በጀግንነትና በጦር አውድማዎች መስዋዕትነት ብቻ ሳይሆን በረቀቀ ጥበብ፣ በርቀት አጥቂ ቴክኖሎጂ ድሮንስ፣ በዘመናዊ አደረጃጀት ዲፌንስ እና በማይበገር የመረጃ ልዕልና ዳታ ነው። እናም ጠቅላይ ሚኒስትሩ በድርድር የባህር በርን አልሰጥም ላሉ አካላት ባስተላለፉት መልእክትም የጦርነት መልክ ተቀይሯል፣ ጦርነት ጋራና ተራራን መንተራስ አይደለም ሲሉ መናገራቸው ከዛሬ 17 ዓመት በፊት ሲናገሩት ህልም በዛሬው ነባሬ አውድ ደግሞ ነባሬ እውነት መሆኑ ታይቶበታል። የራዕይ ኃይል ዛሬን የማየት አድማስ ከትናንት እስከ ዛሬ ተዋደው ቀጥሏል። ስለ መከላከያ ኃይል ግንባታ የተነገሩ ሁሉ ወጥና አንድ የሆኑበት ምክንያትም በጠራ እይታ በትክክለኛ ትንታኔና ለራዕይ ፍጻሜ የተደረገ የትጋት ውጤት በመሆኑ ነው። አራተኛው ጄኔሬሽን ዋርፌር ቁጭ ብሎ ማንበብ፣ ማጥናት፣ ማወቅ፣ ዓለምን አፕ ሳይድ ዳውን አገላብጦ ማየት ይፈልጋል። ቻይና ተቀምጦ አሜሪካ ተቀምጦ ያንተን ናሽናል ባንክ ያንተን አርሚ ሄድኳርተር ይበረብራል። በፍጹም በግንባር አይደለም የሚዋጋው፣ አይተኩስብህም። በጭንቅላት ነው የሚዋጋው። ዳታ ነው ማኒፕሌት የሚያደርገው። መረጃህን ይወስዳል። ፋይናንሻል ሲስተምህን ዲክላይን ያደርጋል። የፓወር ሲስተምህን ዲክላይን ያደርጋል። ቴሌኮምህን ዲክላይን ያደርጋል። ሀክ አድርጎ አታክ ማድረግ በኢትዮጵያ ውስጥ ያለውን የመብራት ስርጭት ዳውን ማድረግ ይችላል። ቪዛ አልጠየቀም። በኢሚግሬሽን ፖሊሲ አትይዘውም። ፊዚካሊ አልመጣም። በከስተም ፖሊሲ አትይዘውም። ፕሪያታኩ እንደ ፊዚካል አታክ መረጃ ሰብስበህ አናላይዝ አድርገህ የምታውቀው ጉዳይ አይደለም። ከ17 ዓመት በፊት ስለ ዘመናዊ የውጊያ አውድ በጠቅላይ ሚኒስትር አብይ አህመድ የተነገረው ዘመንን የዋጀ ትንታኔ ኢትዮጵያን ባለፉት 7 ዓመታት ገቢር አድርገዋለች። የሀገሪቱ የመከላከያ ስርዓት አስፈሪና ባለግርማ ያደረጉትም ከዘመን ነባሬ እውነታ ጋር አብሮ በመጓዙ ምክንያት ነው። ኢትዮጵያ ለእድገት ወሳኝ አምዶች ናቸው ብላ ከለየቻቸው 5 ዘርፎች መካከል ቴክኖሎጂ አንዱ ነው። በዚህ ምክንያትም በሀገሪቱ የመጀመሪያው የኤአይ ዩኒቨርሲቲ እውን ሊሆን ነው። በተቋም ደረጃ የአርቲፊሻል ኢንተለጀንስ አቋቁማለች። ከቴክኖሎጂ ሙዚየም እስከ ኤሮ አባይ የድሮን ማምረቻ ድረስ ያሉ እንቅስቃሴዎች ዘመንን የመዋጀት እርምጃዎች ናቸው። ጠቅላይ ሚኒስትር አብይ አህመድ የዘመናዊ ዓለም ጦርነት አውድን ከ17 ዓመት በፊት በተነተኑት ልክ መሰረት ዛሬ የአሜሪካና እስራኤል ጥምር ጦር ከኢራን ጋር እያካሄዱት ባለው ጦርነት ተገልጧል። ሁለቱ ሀገራት እግረኛ ጦር ሳይልኩ ከፍተኛ ውጊያ እያካሄዱ ነው። ዝቅተኛ የሰው ቁጥር ሞት፣ ከፍተኛ ውድመትን በጦርነቱ ላይ ተመልክተናል። የስሪዲ የጦር ግንባታ ማለትም ድሮን፣ ዲፌንስ፣ መከላከያ ስርዓትና ዳታ የዓለምን መልክ ቀይሮታል። የኢትዮጵያ የባለፉት 7 ዓመታት መከላከያ ግንባታ በእነዚህ መሠረታዊ አምዶች ላይ እየተገነባ ይገኛል። እናም ሀገሪቱ ከቅርብ ዓመታት ወዲህ ካጋጠማት ወታደራዊ ፈተናዎችና በአፍሪካ ቀንድ ብሎም በቀይ ባህር ቀጠና ካለው የጂኦፖለቲካ የኃይል ፉክክር አንጻር ጦሯን ከባህላዊ የሰው ኃይል ተኮር አደረጃጀት ወደ ቴክኖሎጂ መር ቴክሴንተሪክ ኃይል በማሸጋገር ላይም ትገኛለች። የግንባታ ጊዜ ወለድ ንፋስ አመጣሽ የግንባታ ሂደት አይደለም። እናም ሀገሪቱ ከቅርብ ዓመታት ወዲህ ካጋጠሟት ወታደራዊ ፈተናዎችና በአፍሪካ ቀንድ ብሎም በቀይ ባህር ቀጠና ካለው የጂኦፖለቲካ የኃይል ፉክክር አንጻር ጦሯን ከባህላዊ የሰው ኃይል ተኮር አደረጃጀት ወደ ቴክኖሎጂ መር ቴክሴንተሪክ ኃይል በማሸጋገር ላይ ትገኛለች። የግንባታ ጊዜ ወለድ ንፋስ አመጣሽ የግንባታ ሂደት አይደለም። እቅድ፣ ትንተና፣ ራዕይ የተጋጠሙበት እውነት ነው። የጠቅላይ ሚኒስትር አብይ የኢትዮጵያን ከዓለም አቀፉ የስሪዲ የጦርነት ፍልስፍና አንጻር የተቋማት ግንባቷና የመከላከያ ኃይል አደረጃጀት እንዲዋደድ አድርገውታል።
የሀገሪቱ የመከላከያ ስራው ጥራት መላቁ ከሀገር ውስጥ አልፎ ቀጠናዊ አቅምን መገንባቱ በቀጠናዊ ሰላምና ደህንነት ጉዳዮች ላይ ከኢትዮጵያ ጋር ለመስራት አዲስ አበባን የሚረግጡ የውጭ ሀገር መሪዎችና የሀገራት የጦር አዛዦችም እንዲበረክቱ አድርጓቸዋል። የራዕይ ጉልበትም የህልም ጥንካሬ ግጭት በሚነጣው ቀጠና ውስጥ ኢትዮጵያ ጥላ አድርጓታል። በዘመናዊው ዓለም ኢትዮጵያ በስሪዲ የጦር ቴክኖሎጂ ውስጥ ጎልታ እንድትታይ ያደረጋት የህልም ጥንካሬ ነው። ኢትዮጵያ በስሪዲ የጦር አቅም ግንባቷ ሲሰላ ይህንን ይመስላል። የመጀመሪያው የድሮን አቅም ነው። ኢትዮጵያ በድሮን ዘርፍ ገዢ ብቻ አይደለችም፣ አምራችም ጭምር ናት። ዛሬ በሀገሪቱ በኤሮ አባይ የሀገሪቱን የልማት ስራዎች ከሚደግፉ ድሮኖች ባሻገር ለስለላና ራሳቸውን አጥፍተው የሚጠፉ ካማካዚ ድሮኖችን ታመርታለች። በግዢ ደረጃ በዓለማችን ላይ በቅርብ ጊዜ በተካሄዱ ውጊያዎች የጦርነት ውጤትን የቀየሩ ድሮኖች እጆቿ ላይ ናቸው። ከሀያላን ሀገራት በተለየ መልኩ ኢትዮጵያ የድሮን ቴክኖሎጂን በንድፈ ሐሳብ ደረጃ ብቻ ሳይሆን በከፍተኛ ውጊያዎች ውስጥ በተግባር ፈትነዋለች። በአጭር ጊዜ ውስጥ ለመገንባትና የጠላትን እንቅስቃሴ ለማዳከም አሲሜትሪክ ዋርፌር ቴክኖሎጂውን በመጠቀም በኩል ከፍተኛ አቅም ገንብታለች። ሁለተኛው የአየር መከላከያና የኤሌክትሮኒክ ጦርነት ስርዓቶችን ያካትታል። ጠቅላይ ሚኒስትሩ ከዛሬ 17 ዓመት በፊት የወቅቱንና የዓለምን ሁኔታ መጪውን ዘመን በተነተኑበት ንግግራቸው ላይ እንደጠቀሱት የአየር መከላከያዎች ከቴክኖሎጂ ጋር ካልተዋደደ በስተቀር ውጊያ ማሸነፍ እንደማይቻል ጠቅሰው ነበር። ዛሬ የዘመናችን የአየር መከላከያ ግንባታ ስትራቴጂያዊ የጦር መሳሪያዎችንና የኤሌክትሮኒክ ጦርነት ኤሌክትሮኒክ ዋርፌር ኢደብሊው አቅምን ያካትታል። ኢትዮጵያ በዚህ መመዘኛ ስንሰፍራት የአየር ጥበቃዋን አዘምናለች። ከአየር ኃይል ግንባቷ አንዱ አካል የአየር ኃይል መከላከያና ጥበቃ ስራዋ ነው። በዚህም የጸረ አየር ስርዓቷን እያዘመነች ነው። ይህም በተለይም እንደ ታላቁ የህዳሴ ግድብ ያሉ ስትራቴጂያዊ ተቋማትን ከመጠበቅ ባሻገር ውጊያም በተሎ ለመቋጨት ያስችላል። የኤሌክትሮኒክ ጦርነት ኢደብሊው የዚሁ የአየር መከላከሉ አንዱ አካል ነው። የጠላት ግንኙነትን የማቋረጥ ራዳርን የማሳወርና የድሮን መቆጣጠሪያ መጎዶችን የማጨናገፍ ጃሚንግ ፍላጎት በከፍተኛ ሁኔታ እያደገ ነው። እንደ ካራቱካ 4 ያሉ የተራቀቁ የኤሌክትሮኒክ ጦርነት ስርዓቶች በዓለም አቀፍ ደረጃ የኃይል ሚዛንን እየቀየሩ ናቸው። ኢትዮጵያ ከስትራቴጂክ የልማት ፕሮጀክቷ እስከ ዳር ድንበሯ ራሷን ከጠላቶቿ በዚህ ቴክኖሎጂ እየተከላከለች ነው። ሶስተኛው የዳታ ወይም የመረጃ አቅምን የማጎልበት ነው። የዘመናዊው ጦርነት አሸናፊነት በመረጃ የበላይነት ላይ የተመሰረተ ነው። ጠቅላይ ሚኒስትር አብይ ያኔ የመሪነት ስፍራውን ከመያዛቸው አስቀድሞ የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ፕሮጀክታቸው ኢትዮጵያን በሳይበር ደህንነትና በሳይበር ጦርነት መከላከል ረገድ በቀጠናው ግዙፍ የሆነ ተቋምን የመገንባትም ሆኗል። ዛሬ ኢንሳ የመንግስታዊና የወታደራዊ መረጃ መሰረተ ልማቶችን ከጥቃት የመከላከል አቅሙ በከፍተኛ ደረጃ እያደገ ነው። ኢትዮጵያ የመረጃ መሰብሰብ ማቀነባበርና ማስተላለፍ አቅሙ አድጓል። ነገር ግን ከዓለም አቀፉ ሀያላን ሀገራት የሳተላይት የላቅ አርቲፊሻል ኢንተለጀንስና ቅጽበታዊ የመረጃ ትንተና አቅም ጋር ሲነጻጸር ገና በእድገት ላይ ይገኛል። መንግስት ይህን ክፍተት ለማጥበብ ሰፊ ስራዎችን በመስራት ላይ ነው። አሁን ላይ ንክኪ አልባው የኢራንና የእስራኤል ግጭት ወደፊት የሚደረጉ ጦርነቶች ከንክኪ ነፃ ኮንታክትለስ እየሆኑ እንደሚሄዱ ጠቋሚ ነው። እግረኛ ጦር ሙሉ በሙሉ ቀረ ባይባልም የጦርነቱን አቅጣጫ የሚወስኑት ግን የድሮን ኦፕሬተሮች፣ የሳይበር ባለሙያዎችና የሚሳኤል ሳይንቲስቶች ይሆናሉ። በዘመናዊ ዓለም የጦርነት አውድማው ከመሬት ወደ ጠፈር ከሰይፍ ወደ አልጎሪዝም ተቀይሯል። እናም የዛሬው የመከላከያ ኃይል ግንባታ የድንገት ሐሳብ የወለዳቸው እሳቤ አይደሉም። ከዛሬ 17 ዓመታት በፊት ዓለም ወዴት ልታመራ ትችላለች በሚል የታሰቡ የታቀዱና የተተገበሩ ሐሳቦች ናቸው። ጠቅላይ ሚኒስትር አብይ ያኔ ከ17 ዓመት በፊት የሰጡት ትንተና ዛሬ እውነት ሆኗል። ኢትዮጵያን በዛሬው ዓለም ውስጥ የኃይል አሰላለፍ ሚዛን ላይ ባለ ግርማ ያደረጋት የትናንት ዛሬን ያየ ትንተና፣ የእይታ ስፋት፣ የህልም ጉልበትና ራዕይን እውን ለማድረግ የተካሄደ ብርቱ ትግል ነው። ስለዚህ በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያ የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣
አሁን እንደ ድሮ ተራራ መያዝ፣ ተራራ መልቀቅ ብቻ ማሰብ እንዳያችሁት ነው። ኢራንና እስራኤል ያዋጋው ተራራ አይደለም። ዘመን ተቀይሯል። የኢትዮጵያን የማድረግ አቅም ማሳደግ በምን? በኢኮኖሚ እድገት፣ በተቋም ግንባታ። ክቡራትና ክቡራን፣ ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከመቶ በላይ አውሮፕላኖች የኢትዮጵያ አየር ኃይል አለው። ከመቶ በላይ ሰምታችኋል። ከመቶ በላይ ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው ዝግጅታችንን በዚሁ ያጠናቀናል። በሌላ ክፍል ደግመን እስከምንገናኝ በያላችሁበት ሰናይ ጊዜ ሆነላችሁ።